እቴጌ መነን የዘመነ መሳፍንት አፍሪካዊት ካትሪን የህይወት ታሪክ። እቴጌ በዘመነ መሳፍንት የነበሩት የትንሹ ራስ አሊ እናት የአጼ ዮሐንስ ሶስተኛ ባለቤት ነበረች። ዘመነ መሳፍንት የሚባለውን በ1750ዎቹ እስከ 1850ዎቹ ዓመተ ምህረት ድረስ ያለው ጊዜውን በሚለው በርካታ የታሪክ ምሁራን ይስማማሉ። በዚህ ከ80 እስከ 100 ዓመታት ጊዜ ውስጥ በኢትዮጵያ ጠንካራ ማዕከላዊ መንግስት አልነበረም። በየአካባቢው ንጉሶች ነበሩ። የሁሉም የበላይ የሆነ ሁሉንም ንጉሶች አስተባብሮ የሚመራ ንጉሰ ነገስት ግን አልነበረም። መነን ሊበን አመዴ የተባለችው በደቡብ ወሎ ሲሆን የታላቁ የወሎ ማመዶ ቤተሰብ ኢማም የወረሂመኖ ባላባት የሊበን አመዴ ልጅ ናት። ከወረሂመኖ ሼህ ሙስሊም ቤተሰብ የተገኘች በመሆኗ የመጀመሪያ ስሟ ሀሊማ ሊበን ይባል ነበር። መነን የመጀመሪያ ባሏ የሆነውን የየጁን አሉላ ንጉሳን ማግባቷ ይነገራል። ራስ አሊ ሁለተኛን የወለደችው ከመጀመሪያ ባሏ ከአሉላ ነው። አሊን ከወለደች በኋላ በየጁ የወሮ ሼህ መሪ ትዕዛዝ አሉላን ፈታችና ወሌ የሚባል ሰው እንድታገባ ተደረገች። ክርስትና ተነስታ መነን ተባለች። አንዳንዴ ጸሐፊዎች እቴጌ መነን ኃይለኛ ብርቱና ጨካኝ ሴት ነበረች ይሏታል። በሀገራችን ከእርሷ ጋር ይወዳደሩ የሚባሉ ሴቶች በተፈጥረው ነበር ቢባል በጣም ጥቂት ናቸው በማለትም ያክሉበታል። እቴጌ መነን ኃይለኝነት በተመለከተ ደራሲ አቤ ጎበኛ እንዲህ ይላሉ። ወንድ ለመሆን የቀራቸው የወንድነት ምልክት ብቻ ነው በማለት ይገልጻታል። የቅርብ ጊዜው ካልሆነ በስተቀር ከቀደም ንግስት በተለይ ደግሞ ንግስቶች፣ እቴጌዎችና ልዕልቶች ከስማቸው በስተቀር ፎቶግራፋቸው በታሪክ ሰነዶች ላይ አይገኝም። አርኖልድ አብዲ በተባለ ፈረንሳዊ ጸሐፊ የመነንን ክፍል ገጽታ በጽሑፍ አስፍሯል። መነን ጸጉሯ በጥንቃቄ የተጠቀለለ ነው። በሻሽ የተሸፈነው ሰፊው ግንባሯ የምትሽኮረመመው ያስመስላታል። የሚያንጸባርቅ ትልቅ ውብ አይኖች አሏት። ብልህና ጣፋጭነቷን ይነገራል። ስትቆጣ ግን ውብ ገጽታዋ ይቀየራል። ደስ የሚለው የአፏ ገጽታ ጎልቶ ይወጣል በማለት ገልጿታል። አርኖልድ የ13 ዓመት ዕድሜ የነበረው የመነን ልጅ አሊ አሉላ ስልጣን መንበሩን የተረከበው ከአጎቱ ነው። አሊ ስልጣን እንደጨበጠ አባቱ አሉላ ሞተ። ስለሆነም አሊን በመንግስት ጉዳዮች ላይ ምክርና ድጋፍ የሚሰጥ ምክር ቤት ተቋቋመ። ይህን እንጂ እናቱ ወይዘሮ መነን ሊበን ምክርና ድጋፍ የሚሰጥ ምክር ቤት አያስፈልግም፣ የሞግዚትነት ኃላፊነት ለእናቱ ሊሰጥ ይገባል የሚል ሙግት አቀረበች። ከብዙ ንትርክና ጭቅጭቅ በኋላ ሞግዚትነቱን ራሷ ወሰደች። በዚህም መሰረት እቴጌ መነን ከምንትዋብ በኋላ በጎንደር ቤተ መንግስት አድራጊ ፈጣሪነት የሚናን ተቀዳጆች በዚህ ወቅት በጎንደር ቤተ መንግስት ዙፋን ላይ በመምጣት ሂደት ላይ የነበሩትን የየጁ ኦሮሞዎች ነበሩ። ይህን እንጂ ከየጁ ኦሮሞዎች ውስጥ በጎንደር ቤተ መንግስት ንጉስ ነገስት ሆኖ ዙፋን የጫነ ጠንካራ የመንግስት አስተዳደር አልነበረም። ይህንን የተገነዘበችው መነን ምን ማድረግ እንዳለባት ማሰላሰል ጀመረች። ራሷን ብታነግስ በዚያ ዘመን በነበረው ወግ አጥባቂ ሁኔታ የሴት ንጉስ ሆና ተቀባይነት እንደማታገኝ ተረዳች። ብልኋ መነን አንድ ዘዴ አውጠነጠነች። ይኸውም ባሏን ንጉስ አድርጋ ከዚህ ራሷን ንግስት ወይም እቴጌ በማድረግ ቤተ መንግስት ለመቆጣጠር ቁርጣ ተነሳች። ይህን ለማድረግ በቅድሚያ በዚያ ወቅት ንጉስ የነበሩት አጼ ሳህለ ድንግልን በመፈንቀል መንግስት ከቤተ መንግስት አስወጥታ በራሳቸው ምትክ የአጼ ተክለ ጊዮርጊስ ልጅ የነበሩትን ባሏን አጼ ዮሐንስን ሶስተኛ አሰኝታ እንዲነግሱ አደረገች። ከዚያ ንግስ በኋላ ወይዘሮ መነን መባሏ ቀርቶ እቴጌ መነን እየተባለች መጠራቷን ታሪክ
ንግስት መዝግቧታል። እቴጌ መነን ለሁለት 10 ዓመታት የሀገሪቱን ከፍተኛ ስልጣን በመያዝ ወታደራዊና ፖለቲካዊ ጉዳዮችን በበላይነት መምራት የልጇን የራስ አሊንና የባለቤቷን የአፄ ዮሐንስ ስልጣን ተጋርታለች። እቴጌ መነን ከራሷ በፊት እንደነበረችው እንደ እቴጌ ምንትዋብ በሀገሪቱ ፖለቲካ ከፍ ያለ ሚና ነበራት። መነን የምታስተዳድረው ግዛት ነበራት። ራሷ የምትመረምረው ጦርም ነበራት። ጦርን በመምራት የግብጽ ጦር ጋር ደጋግማ ተዋግታ በማሸነፍ ወታደራዊ አቅምና ችሎታዋን አሳይታለች። ደጃች ብሩና ደጃች ውቤ የተባሉ ታዋቂ የጎጃም ገዢዎች ጋር ተዋግታ አሸንፋለች። በርካታ ሽፍታዎች ጋር ተዋግታ ግዛቱን አስከብራለች። በመጨረሻም ደጃዝማች ካሳ ኃይሉ ጋር ባደረገችው ጦርነት መጀመሪያ ላይ አሸንፋ ነበር። በታክቲክ ስህተትና ለካሳ በነበራት ንቀት ምክንያት ተሸንፋለች። የሚገርመው ነገር እቴጌ መነን በድርድር ከተፈታች በኋላ ከቋራ ወደ ጎንደር ከመሄድ በፊት ተዋበችን ለማየት የምትፈልግ አለመሆኑን ካሳ ሲጠይቃት አልፈልግም፣ የእሷ ኃላፊነት አንተን በተኛህበት ማነቅ ነው የሚል ድፍረት የተሞላበት የጀግንነት መልስ ነበር የሰጠችው። መነን በአስተዳዳሪው ብቃትም የተመሰገነች ነበረች። በዚያ ወቅት በጎንደር ቤተክርስቲያን ውስጥ መከፋፈል ነበር። ያንን ችግር ለመፍታት በጎንደር ያለው ሐመርኖህ ቤተክርስቲያን ወደ ነበረበት እንዲመለስ አድርጋለች። ላሊበላ የሚለው የቤተክርስቲያኑ የአቋም ስም እንዲመለስ በማድረግ ሁለት መቅደሶችን አሰርታ አንዱን ለቅባት ልጅ አማኞች ለሌላኛውን ደግሞ ለጸጋ ልጆች አማኞች በመስጠት እኩልነት ለማስፈን አንድነት ለመፍጠር ሰላምን ለማረጋገጥ አድርጋለች። እቴጌ መነን በስልጣን ዘመኗ በርካታ አውሮፓውያን እንግዶችን አነጋግራለች። የእቴጌ መነን ብርታትና ጥንካሬ የተመለከቱና የተደነቁ አውሮፓውያንም በዛ ወቅት በሩሲያ ከነበረችው ታላቋና ኃይለኛው ካርቴን ጋር በማነጻጸር አፍሪካዊት ካርቴን በማለታቸው በታሪክ ሰነዶች ላይ ሰፍረዋል። ውድ ሀገሬ ልጆች ስለተከታተላችሁ ከልብ አመሰግናለሁ። ደግሞ ጥርምጥን ባለ ታሪክ በሌላ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።